መድብልሽ በቃ በወንድምነት ቢሆን ትንሽ ቅናል። ትትና ቆይ እኔ ሕፃን ልጅ ነው እንደሚመስልሽ? እኔ እኮ ለቁም ነገር ነው የመጣሁት። አይደለም 5 ቦታ ለምን 500 ቦታ አይስምሽም? እኔ ምን አገባኝ እንዴ መድብል? እኔ መድብል ይኸውልሽ በአንቺ ምክንያት በሽተኛው ይኸውልሽ እኔ እዚህ ስመጣ አንቺ የማይሆን ወሬ እያወራሽ በሽተኛ አደረግሽኝ። ያምሻል እንዴ ትትና? መድብል እሺ በቃ ይቅርታ። ትትና ኧረ በእናትሽ አትነፋረቂብኝ ወደዛ። መነፋረቅ ምን ይጠቅማል? መጀመሪያ ማስተዋል፣ አስተውሎ መናገር እንዴ። ትትና አመረሽ እንዴ? ኧረ እኔ ስቀልድ ነው እንዴ። ምን ሆነሻል? እሺ በቃ ይቅርታ እንዴ። ንገሪኝ፣ ስለኔ ምን የምታውቂው ነገር አለ ነው ወይስ እንዳንቺ ድምጻችንን ጮክ አድርገን ስላላለቀስን ነው? ወይስ ሁሌ ስንስቅ ስለምታይን ሀዘን የሌለብን ነው የሚመስልሽ? ጠንከሲስ ተወኝ፣ ተሰማምከኝ ነው ጄን። ዝም በይ እንዳትጮይ። ቆይ ምንድን ነው የተፈጠረው ነገር ካለ እውነቱን እነግርሃለሁ፣ ግን ተወኝ በቃ። እሱንማ እድል ቅድም አስመለችው። አሁን ያለሽ እድል አንድ ብቻ ነው፣ እሱም አብረሽ ማድረግ ብቻ። ደግነቱ እግርሽ አይሰራም። ቢሰራማ ትገዢኝ ነበራል። አሁንም ቢሆን እገልሃለሁ። እሺ መራመድ እኮ አትችይም ወይስ ትሻለሽ? አንተ ሰው ያማል እንዴ? የምታወራው ነው ቅርጽኝ። በይ እንግዲህ ተወጡ። ኧረ ወይኔ እንዴ! አንተ ዘር በልልኝ። የዛሬውን ፈተና አልፈሻል። ቀጣዩን ግን በታምር አታልፊ። ቆይ አንተ ምን ልታደርግ ፈልገህ? ካሜራ። የምን ካሜራ? ቆይ ለምን የምታስቀምጠው? እናንተ ማነቃበት ማን ተኝተናል አለ? ታይታችኋል ያገኘኋችሁ። ቆይ እናንተ እዚህ ቤት የሚካሄደው ነገር ምንም አያሳስባችሁ? ተስተንስቲ ዞሮ ዞሮ አርገኛል። አልገባኝም እንዴ በቃ ከክፍሉ አስወጣለን። የሆነ ምን ሰራው ስራ አለ። አይቶ ይታለች። በዘገድሽ አብረሽ እና አይጣሉ እንደሚዛኝ ጣ ታይከስ ዛሬ ወይ ሂዱ ወጥሩ ብል ትዝታ ክፍል ላይ ገብቷል። አዎ አብሽ ልክ ነህ። አይጧን አይጥ ሊበላት ነው። ወይኔ ምን ነው አሁን ወደ ክፍል ይሰደኝ። እሳች ጋር ናት። ቀስ ብለህ ግን እንዲያሳይ አድርገሽ ሄድ ቶሎ በል። ቆይ ምን እያደረጋችሁ ነው? ትዝታ በአሁኑ የተበላች ይመስላል ማለት ነው። እዛ ጋር ተንከሲስና የግሌ የሆነ ነገር እያደረጉባት እንደሆነ ገብቷታል። ግን ደግሞ በጭራሽ የኔ ክፍል ውስጥ ካሜራ ያስቀምጣሉ የሚለውን ነገር ልታስብ አትችልም ማለት ነው። እሷ አሁን ላይ ነገሮችን ምናልባት ልታገናኝ የምትችለው ከካርታው ጋር ስለተያያዘ ነገር፣ ምናልባትም እዛ ክፍል ውስጥ የደበቀችው ነገር ኖሮ ያንን ነገር ይወስዱብኛል ወይ ደግሞ ያዩብኛል የሚለውን ነገር ነው መታስበው እንጂ የኔ ክፍል ውስጥ ካሜራ አስቀምጦ እኔ የማደርገውን ነገር ወይ ደግሞ ጤነኛ መሆኔን ለማረጋገጥ እስከዚህ ድረስ ይመጣሉ የሚለውን ነገር በጭራሽ ልታስብ አትችልም ማለት ነው። በእርግጥ አሁን ላይ ተንከሲስና የግሌን የኔ ክፍል ውስጥ ምን እያደረጋችሁ ነው የሚለውን ነገር እየጠየቀቻቸው ነው። ምናልባትም እዛ ጋር የሆነ ነገር ብሎ ያስተባብላሉ ወይ ደግሞ ነገሩን እንድትረሳ ሊያደርጓትም ይችላሉ ማለት ነው። ግን ደግሞ ከዛም በኋላ ተንከሲስ ያስቀመጠው ካሜራ ስራውን መስራት ይጀምራል ማለት ነው። እሷ አሁን ላይ እነሱ ከሷ ክፍል እንደወጡ ምን እያደረጉብኝ ነው፣ ምን እያሴሩብኝ ነው በሚለው እየተብሰለሰለች ተነስታ ክፍሏ ውስጥ መራመዷ የማይቀር ነገር ነው ማለት ነው። ያ ሆነ ማለት ደግሞ ካሜራው እንዲቀርጽ የተፈለገ ነገር ይቀርጻልና እዛ ጋር ተንከሲስ መልሶ ካሜራውን ከወሰደ በኋላ ትዝታ የምታመልጥበት ምንም መንገድ አይኖራትም ማለት ነው። እዛ ጋር ሊሆን ይችላል እነሱም ማን ነበር ትህትናን ከጀርባ የመታት፣ ማን ነበር ትህትናን ሌላ ሰው እንዲደፍራት ያ ሰው እዚህ ቤት እንዲገባ ነገሮችን ያመቻችለት የሚለውን ጥያቄ መልስ ሊያገኙለት የሚችሉ ማለት ነው። በእርግጥ ይሄንን ነገር ከዛ ቤት ውስጥ ሊጠራጠር የቻለው ተንከሲስ ብቻ ነው። ግን ደግሞ ሁሉም ሰው ተንከሲስን እንደ መከራከሪያ ምክንያት የሚያነሱት ትዝታ እኮ መራመድ አትችልም፣ ምንም ነገር ማድረግ አትችልም፣ እሷ እንዴት ነው ትህትናን ከጀርባ ልትመታት የምትችለው? ምናልባት ትህትና ያኔ ስትጨው ትዝታ ተኝታ ሊሆን ይችላል እንጂ የውጭ ሰው መጥቶ ትህትናን ሲደፍራት ዝም አትልም በሚለው እዛ ጋር ትዝታ አዛኝ ሰው ወይ ደግሞ እውነት እዛ ጋር ሌላ ሰው መጥቶ ትህትናን ቢደፍራት ራሱ ልትደርስላት እንደምትችል ርሁሩ ሰው አድርጎ በተለይ ዛሬ ገልሞ ሲስላት ነበር ማለት ነው። ያ ማለት ገልሞ ትዝታ ምን ያህል ክፉ ሰው እንደሆነች ወይ ደግሞ ሰውን ለመጉዳት እስከየት ድረስ እንደምትሄድ ምንም ያወቀ ነገር የለም ማለት ነው። እዛ ጋር በቫይረስ የተመረዘ ሰው ትህትናን እንዲደፍራት ነገሮችን ማመቻቸቷ ራሱ
ትዝታ የጭካኔዋን ጥግ ነው የሚያሳየው ማለት ነው። ግን ደግሞ አሁን ላይ በተንከሲስ አይን ውስጥ ገብታለችና ምናልባትም ከዚህ ከካሜራው ብታመልጥ ራሱ እነሱ እንደወጡ ካሜራ አስቀምጠው ይሆን እንዴ? ወይ ደግሞ ምናልባትም ካሜራው ከተደበቀበት በአንዳች ምክንያት ብታገኝና ያንን ካሜራ ብታጠፋ ራሱ ተንከሲስ ካሜራውን አግኝታለች፣ ከዚህም በላይ ምንም ነገር ማድረግ አልችልም ብሎ እጁን አጣጥፎ አይቀመጥም ማለት ነው። ያ ማለት አሁን ላይ ተንከሲስም ከትዝታ ጋር እልህ ተጋብቷል። እሷም ዛሬ ስታወራ የነበረው ይሄንን ሰው ወይ ደግሞ ተንከሲስም መናቅ የለብኝም፣ ብዙ ጊዜ ትላልቅ ነገሮችን የሚያደርጉት እንደዚህ የተናቁት ሰዎች ናቸው በሚለው ተንከሲስን መናቅ እንዳሌለባት ወይ ደግሞ እሱን በአይነ ቁራኛ መከታተል እንዳለባት ነበር ስታነሳ የነበረውና ምናልባትም አይታወቅም እኔ ክፍል ውስጥ ምን አስቀምጠው ይሆን ወይ ደግሞ ምን ወስዶ ይሆን በሚለው እነሱ እንደወጡ ክፍል ውስጥ እየተዘዋወረች ምናልባትም ካሜራውን ልታገኝ ትችላለች ማለት ነው። ግን ደግሞ ካሜራውን አገኘች ማለት ነገሩ አበቃ፣ ከዚህም በኋላ እሷ አይደረስባትም ብለን ልንደመድም አንችልም ማለት ነው። ምናልባትም ተንከሲስ ይሄ ነገር ካልተሳካ ሌላ ነገር ይሞክራል ማለት ነው። ያ ማለት በቅርብ ጊዜ ውስጥ ትዝታ ያደረገቻቸው ነገሮች ወይ ደግሞ አሁንም እነሱ ላይ እያደረገቻቸው ያለው ነገር እንዳለ ጤነኛ ሆና እንደምትራመድና ትህትና ላይ ያደረገችው ነገር ሁሉ ተጋልጦ ምናልባትም በቅርብ ጊዜ ውስጥ ከዛ ቤት ተባረራለች ማለት ነው። በተለይ ከሁሉም ነገር በላይ እሷ አሁን ላይ ያሳሰባት ትልቁ ነገር እዛ ጋር ልጁ ትህትና ሊደፍራት ነበር ከሚለው ነገር በላይ የዮናስ ነገር እሷን አሳስቦታል ማለት ነው። ምናልባት ዮናስ በዚህ መሃል ለአብርሽ ደውሎ ስለ ካርታው ይነግረው ይሆን እንዴ የሚለው ነገር ስላሳሰባ ነበር ዛሬ ላይ አብርሽን እነ የግሌ ቡና እያፈሉ ነው እዛ እንሂድ የሚለውን ነገር ሲጠይቃት እሷ ደግሞ ዮናስ ደውሎልሃል እንዴ የሚለውን ነገር እየጠየቀችው የነበረው ማለት ነው። ምናልባትም አሁን ላይ እነሱ እንደወጡ ካርታ አግኝተው ይሆን እንዴ እንዲሆነው ይሆን እንዴ የሚለውን ነገር እንደዚህ አይነት ላይ ትኩረቷ ልታደርግ ትችላለች ማለት ነው። ያንን ነገር አደረገች ማለት ደግሞ ካሜራውን በጭራሽ ልታየው አትችልም ማለት ነው። ሌላው ነገር ደግሞ ስለ ትህትና ማንሳታችን ካልቀረ ትህትና አሁንም በአብርሽና በመድብል መካከል መጫወት የሚለውን ነገር ቀጥላበታለች ማለት ነው። ወይ ከመድብል ጋር ወይ ደግሞ ከአብርሽ ጋር አሁንም መሆን አልፈለገችም። ለሁለቱም እዛ ጋር የማይሆን ተስፋ ወይ ደግሞ ሁለቱም ወንዶች እሷን በተስፋ እንዲጠብቁ መርጣለች ማለት ነው። ግን ደግሞ አሁንም ደጋግመን የምናነሳው ነገር መድብል ከትህትና ጋር ያለውን ነገር ቢያቆም ይሻለዋል ማለት ነው። እሷ እዛ ጋር በተለይ ዛሬ ላይ ለመድብል ስትነግር የነበረው አብርሽ እሷን እንዴት እንደሳማት የት ቦታ እንደሳማት ለመድብል መንገሯ መድብል እዛ ጋር እንዲናደድ ወይ ደግሞ ቀንቶ እንዴት ይስምሻል እንዴት እንደዚህ ያደርጋል በሚለው ሌላ ስሜት ውስጥ እንዲገባ ፈልጋ ነበር ማለት ነው። ይሄ ደግሞ ምን ያህል በሳል ያለመሆኗን የሚያሳየው ማለት ነው። መድብል እዛ ጋር በጣም አስተዋይ ሰው ወይ ደግሞ በጣም በሳል ሰው ስለሆነ ነው እንጂ እሱም እንደ አብርሽ አይነት ጸባይ ቢኖሮ ኖሮ ምናልባትም ይናደዳል ወይ ደግሞ ከአብርሽ ጋር ካልተጣላው ይል ነበር ማለት ነው። ግን ደግሞ አብርሽ እሷን እንደሳማት መድብል ስሟት እሷ ዛሬ ላይ ለመድብል የነገረችውን ነገር አብርሽ ጋር ሄዳ መድብል እኮ እንደዚህ የነ ቦታ ሳመኝ፣ ብዙ ጊዜ ሳመኝ፣ ይሄን ያክል ጊዜ ሳመኝ የሚለው ነገር ብትነግረው አብርሽ ምን ያህል እንደሚናደድ ምን ያህል ስሜታዊ እንደሚሆን መገመት አያዳግትም ማለት ነው። እሷ አሁንም የምትፈልገው ያ አብርሽ የሚያሳየውን ስሜት መድብልም እንዲያሳይ ትፈልጋለች ማለት ነው። ለዛም ነበር ባለፈው ስታነሳ የነበረው ከሁለቱ አንዳቸው ለፍቅር እንደማይፈልጉኝ ተረድቻለሁ በሚለው የማይሆን ነገር ስታስብ የነበረው ማለት ነው። ያ ማለት መድብል እዛ ጋር አልቀናም፣ አልተናደደም፣ አብርሽ የሚያሳያትን ባህሪ አላሳያትም ማለት እሱ አይወዳትም፣ እሱ እሷን ለፍቅር አይፈልጋትም ማለት አይቻልም ማለት ነው። ትህትና ራሱ ይሄንን ነገር አብርሽ የሚያሳያትን ባህሪ ከመድብል መጠበቋ በሳል ያለመሆኗን ነው የሚያሳየው ማለት ነው። ከዚህ ሁሉ ግን እኛ ቢሆን ይሻላል ብለን የምናነሳው መድብል አሁን ላይ ከሷ ጋር ያለውን ነገር ቢያቆም ይሻለዋል ማለት ነው። ያ ማለት እሱም እሷ ከዛሬ ነገ እሺ ትለኛለች ወይ ደግሞ ከኔ ጋር ትሆናለች እኔን ታገባኛለች በሚለው እሷም በተስፋ ከሚጠብቅ ሌላ ህይወት ወይ ደግሞ ከሌላ ሴት ጋር ሌላ ህይወት ለመጀመር ዞር ቢል ይሻለዋል ማለት ነው። ትህትና አሁን ላይ እያደረገቻቸው ያለችው ነገር እንዳለ
በሳል ያለመሆኗን ነው የሚያሳየው ማለት ነው። በተለይ ዛሬ ላይ እጇ ተቆርጦ አብርሽ ያ እጇን ደም የነካውን ጣቷን በምላሱ መንካቷ ምናልባትም ይሄንን ነገር እንደ ትልቅ መስዋዕትም ቆጥራ ይሆናል ማለት ነው። አሁን ላይ በእርግጥ አብርሽም እንደሷ ለ3 ወር ሌላ ጭንቀት ውስጥ ገብቷል ማለት ነው። እዛ ጋር ትህትና ተመርምራ ንጹህ ነሽ እስከምትባል ድረስ የሚወስደው ጊዜ 3 ወር ስለሆነ እሱም እዚህ ጋር ከትህትና እኩል ከ3 ወር በኋላ ተመርምሮ ምናልባትም ንጹህ ነህ ወይ ደግሞ አለብህ ሊባልም ይችላል ማለት ነው። ግን ደግሞ ልጁ ራሱ እዛ ጋር ከትህትና ጋር ሌላ ሰጣ ገባ ውስጥ ገብቶ ወይ ደግሞ ትህትና ከልጁ ጋር ተነካክታ ሊሆን ይችላል የተባለው ገና 1 ቀኑ ነውና ምናልባትም ትህትና ከልጁ ጋር ተነካክታ ቢሆን ራሱ ቫይረሱ በ1 ቀን ውስጥ ሙሉ የትህትና ሰውነት ውስጥ ተዳርሶ ወደ ሌላ ሰው የሚተላለፍበት ደረጃ ላይ ሊደርስ አይችልም ማለት ነው። ያ ማለት አብርሽ አሁን ላይ ያን ያክል ስጋት ላይ ነው የምንል አይነት ሁኔታ ላይ አይደለም ማለት ነው። ግን ደግሞ ሁሉም አሁን ላይ ደንግጧል። ምናልባት ትህትና በቫይረሱ ከተመረዘች አብርሽም ሊመረዝ ይችላል የሚለው ነገር ሌላ ጭንቀት ሆኖባቸዋል ማለት ነው። ሌላው ነገር ደግሞ የመሳይ ነገር ነው። መሳይ አሁንም እያሰበ ያለው በጣም ስህተት የሆነ ነገር ነው ማለት ነው። እሱ ዛሬም የትህትና ወንድም መሆኑን ለትህትና ሊናገር አልፈለግም ማለት ነው። ለሱ ማሳያ ደግሞ አብርሽ አጠገቡ ተኝቶ ሲያወራ የነበረውን ነገር ማስታወስ ይቻላል ማለት ነው። ትህትና ማንን ትመርጥ ይሆን? አንተን ትመርጥ ይሆን ወይስ መድብልን ነው የሚለውን ነገር እያወራ ምናልባት መድብልን ከመረጠች አብርሽ ምን ያህል እንደሚጎዳ እያነሳ ነበር። ግን ደግሞ አብርሽን ከመረጠችና ከአብርሽ ጋር ከተጋቡ ምናልባትም እሱ የነሱ ሰርግ ላይ ሊኖር እንደማይችል ያ ማለት ከሰርጉ ወዲህ ሊሞት እንደሚችል እያነሳ ነው ማለት ነው። ያ ማለት እስከ ሰርጉ ድረስ ራሱ ወይ ደግሞ እስከሚሞት ድረስ ራሱ የትህትና ወንድም መሆኑን ለትህትና ሊናገር እንደማይፈልግ ነው ዛሬ ላይ ራሱ ይሄንን አቋም ይዞ ሲያወራ የነበረው ማለት ነው። ግን ደግሞ ይሄ በጣም ትልቅ ስህተት የምንለው ነገር ነው ማለት ነው። ምንም እንኳን ያለበት በሽታ ገዳይ በሽታ ወይ ደግሞ እሱ ሌላ ነገር የሚያደርግ በሽታ ቢሆን ራሱ ትህትናና ቤተሰቦቿ ልባቸው እንዲያርፍ እዛ ጋር የትህትና ወንድም መሆኑን ቢነግራትና ምናልባትም ሕክምና አግኝቶ ሊድን የሚችል በሽታም ሊሆን ይችላል። ግን ደግሞ እሱ ነግሮ የነሱን ልብ ቢያሳርፍ ይሻለዋል ማለት ነው።